ብዙ ሰዎች ንጉስ ይስል ንጉስ ማለት ትርጉሙን አታውቁም ይላሉ። በቃ ሙሉ ሲሆን ማለት ንጉስ መንግስት አሁን ለምሳሌ ንጉስ የሚባል ለምን ታውቃላችሁ? መሪ ሲሆን አይደል? የሁሉም መሪ እና ለኔ ለልቤ መሪ ስለሆነ ንጉስ ያልኩት በዚህ አጋጣሚ እና የቦርጩን ጉዳይ ደግሞ ቀጠል በቅጠል ማለት አሁን ነው። እሺ ፈኪነት በቦርጩ ማትምጡ በምንም ማትምጡ ሁሉን ነገር እኔ ወድለታለሁ ቦርጩን ወድለታለሁ አለች። ሲጀመር ቦርጭ እንዳወጣ ያደረገችኝ እሷ ናት። አሁን ደግሞ ቤቢ ሻወር ቦርጭ እያለች እያስቸገረች ስለወደ ጅም ገብቻለሁ አላህሙ እና ሁሉን ነገር በአንድ ቀን ተመቻቹ እነዚህ ልጆች። እሷም ለሱ እሱም ለሷ ሆኑ በቃ ሆኑ። ሄባዬ ተስፋ ቁረጭ በቃ ምንም ተስፋ የለሽ። ትንሽም ካሳነጨበጭብ ፈኪ ጨረሽው እኮ በአንድ ጊዜ ማለት ነው። በቃ በአንድ ጊዜ አቃጠልሽን እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ በዋናነት የመጣሁት ስለ ፈኪና አህሙ ተክር ቪዲዮ ለማውራት አይደለም። በዋናነት እርግጥ ነው ብዙዎቻችን ከሰሞኑ ብዙ ነገር አይተን እንዳላየን ሰምተን እንዳሰማን ብዙ ነገር ታዝበን ተገርመን የምናልፋቸው ነገሮች ብዙ ነገሮች እየተፈጠሩ ነው ያለውና ከነዛም መካከል እንግዲህ አንዳንድ ግለሰቦች ወይም አንዳንድ ዩቲዩበሮች እውነቴን ነው የምላችሁ በነገራችን ላይ እዚህ ምድር ላይ ስትኖሩ እንደ ሰው ልጅ ሊያስደስታችሁና ፈጣሪ እንድታመሰግኑ ሊያደርጋችሁ የሚችል ነገር ቢኖር ጤና ነው። ጤናን የመሰለ ነገር የለም። ጤና ካለ የትም ሄደህ ምንም ሰርተህ ትኖራለህ። አለቀ። ነገር ግን የአላህን ኒዕማ የአላህን ጸጋ ማመስገን የፈጣሪን ጸጋ ማመስገን ሲያቅታቸው አንዳንድ ሰዎች በአቋራጭ ጤናቸውን መነገጃ አድርገው በአቋራጭ መክበር የሚፈልጉ ሰዎች አሉ። እና እኔ በነገራችን ላይ እዚህ ጋር ማለት ነው እንደዚህ ዝም ብሎ የምታለል ሰው አይደለም። እኔ የቀርና በዙሪያ ካሉ ጓደኞች እንኳን የሉኝም። በደንብ ምንም ነገር አጣርተው መርዳት ካለባቸው የሚረዱ እንጂ በማንም ተራ ሰው የሚጭበረበሩ ጓደኞች እንኳን የሉኝም። ቤተሰቦች እንኳን የሉኝም። እህት ወንድሞች እንኳን እንደዚህ አይነት ቦታ አይገኙም። እኔም አልገኝም። ስለዚህ እኔ የምጎዳው የምጠቀመው ነገር የለም። ነገር ግን አብዛኛው የሚጎዳው ሰው ግን ማን ነው ከተባለ አረብ ሀገር ያሉ ሰዎች። አረብ ሀገር ያሉ ሰዎች ደግሞ አብዛኛው ወልዮች ናቸው። ከወሎ ወጣቶች ወይም ደግሞ ከወሎ ማህበረሰቦች እውነቴን ነው የምላችሁ እስኪ ስደት ያልረገጠ ወይንም ደግሞ ከቤተሰብ አንድ ስደት ያላየ ሰው ታገኛላችሁ የትም ቦታ ብትሄዱ ወሎ ውስጥ ማለት ነው። ወሎ ውስጥ አብዛኛው በስደት የሚተዳደር ህዝብ ማለት ከተቻለ ማለት ነው ወሎዬ ነው። ነገር ግን ተሰዶ እስከሰራ ድረስ ደግሞ ከማንም በላይ ሀገሩን ማሳደግ አለበት፣ ራሱን መቀየር አለበት፣ ቤተሰቦቹን መቀየር አለበት። ነገር ግን እኛ ሁሉ ጊዜ ቁልቁል ቤተሰቦቻችንን ማንቀየርም፣ ራሳችንን ማንቀየርም፣ ሀገራችንን ማንቀየርም። ለምን እንደዚህ ይሆናል? ያ ነገር ስለሚያመኝ ነው እንደናገር የመጣሁት ማለት ነው። አብዛኛው ስደት ያለን ሰዎች ወለዮች ነን። በይሄ ተማሪ ይሄ ምንድነው 50 60 ተማሪ አንድ ክላስ የሚማር ያክል እኮ ነው በቀን እኮ ወደዚህ ሀገር የሚመጡ ሰዎች የሚማሩት። ዛሬ ጉዳይች ማለት ነው። በዚህ ልክ ተሰደን ግን ለምን አያልፍልንም? ለምን ሀገራችን አንቀይርም? ለምን ራሳችን አንቀይርም? ለምን ቤተሰቦቻችን አንቀይርም? ለምንድነው በትልቅ በትንሹ የምንታለለው ሁሉ ጊዜ? እዛ ጋር ግሩፕ ተፈጥሮ ከትልቅ እስከ ትንሽ ሀብታም የሚሆን ደሃ ለከሌት እንደዚህ ብለው በምላሳቸው ይሰብኳቸዋል። ምንም ሳይቸግራቸው ለራሱ ጡት ማስያዣ እንኳን ሳይቀር ጡት ማስያዣና ፓንት ካልስ እንኳን ሳይቀር ጫማ ሳይቀር ትናንሽ ከሚባሉት ማለት ነው ጸጉር ጌጥ ኢቭን ጸጉር ጌጥ ሳይቀር ለሀብታም ዩቲዩበር እኮ መዋጮ አድርጋችሁ የምታሰባስቡት እናንተ ናችሁ። በዚህ ጋር ደግሞ ይመጡና እነዚህኞቹ አመመን ደከመን እንደገና ደግሞ እናቴ እንደዚህ በእንደዚህ ችግር አሳልፋኔ ችግር ምንድነው እንደዚህ ተቸግሬ ያደኩት ምናምን እያሉ ሊበሏችሁ ሲመጡ ብላችሁ አፋችሁን ከፍታችሁ ገንዘባችሁንም ትሰጣላችሁ። ለምን እንደዛ ይሆናል? ምን አገባችሁ እንዴ? እናንተ ሞልቶላችሁ ነው እንደ ከሀገር ወጣችሁት? የእናንተ እናት ያማረ ቤት የተስተካከለ ህይወት ያማረ ህይወት እየኖረች ነው እንደናንተ ስደት የመጣችሁት? እናንተ ደልቷችሁ ነው እንደመጣችሁት? የቤተሰቦቻችሁን ህይወት ለመቀየር የራሳችሁን ህይወት ለመቀየር እኮ ነው። አንዳንድ ሰዎች
አንዳንድ ጊዜ ለፊት ትሉኛላችሁ። እኔ ለምን አልፋለሁ? እኔ እኮ ነገርኳችሁ በዙሪያዬ አይደለም ምን ይቀርና በዙሪያ ያሉ ጓደኞች እኮ እንደዚህ አይነት ሰው ያለ ቦታ እኮ አይገኙም። ለኔም ይሁን ለጓደኞች ለቤተሰቦች እንዳጠቃላይ ምንም የሚጎዳንም የሚጠቅመንም ነገር የለም። ግን አብዛኛው ወሎዬ እስከሆነ ድረስ ደግሞ ያመኛል። እውነቴን ነው የምላችሁ። አብዛኛው የሚታለለው ወሎዬ ነው፣ የዋሁ ወሎዬ ነው። ግን ይብቃ ይብቃ። እስከ መቼ በትልቅ በትንሹ ትታለላላችሁ እናንተ እንዴ? አረ ወዳ የምሬ ነው የምላችሁ። እስከ መቼ እናንተ ሞልቶላችኋል? እናንተ ምን አሳክታችኋል? እናንተ አላማችሁ ተሳክቶላችኋል? እናንተ ደልታችሁ ነው የምትኖሩት? ማንም ሰው ጤና ካለው ሰርቶ ይብላ። ምን አገባችሁ? እና እንግዲህ ማለት ነው ወደ ዋና ርዕሴ ስመጣ ምንድነው እንግዲህ በነገራችን ላይ ይህች ግለሰብ ብቻ አይደለችም። ባለፈው አሁን ስለ እናቷ ምናምን ችግር ስታወራ ነበር። በእንደዚህ ችግር አድጌ እንደዚህ እኔ ለእናቴ ማስደሰት ፈልጋለሁ። ኦኬ እናቷን ለማስደሰት ከሆነ ሰርታ ትቀር ተብሎ ግሩፕ ተሰባስበው ስልክ ገዙላት። ስልኩን ቲክታክ ላይ ሄዳ መጨፈር ያደረገችው ዩቲዩብ ላይ ከመስራት ይልቅ ቲክታክ ላይ ሲጨፍር ነበር አይደል እንዴ? አይተናታል እኮ። እሺ ያም ይሁን ተባለ። ከዛ ደግሞ አሁን መታ አሞኛል የውሸት ህመም ዛሬ እዚህ ታማ አንድ ቀን እንኳን የንቀቷ ጥግ አንድ ቀን እንኳን ሳታድር ማመሳሰልም እኮ አለ። አንድ ቀን ሳታድር በዛው ሰዓት እዚህ ዩቲዩብ በተለቀቀበት ሰዓት ቲክታክ ላይ ቪዲዮ ጫነች። ልብሱም ሳትቀይር ሰዓቱም ምንም ሳይቀየር ምንም እንኳን እንደው ሰው እኮ ማመሳሰልም አለ እኮ ለማጭበርበር። አብዛኞቹ እኮ የሚያጭበረብሩት እኮ ያስመስላሉ። እቺ ደግሞ ከነጭራሹ ማስመሰል የለም የንቀቷ ጥግ። ምክንያቱም አያውቁማ። አብዛኛው ሰው አያውቅም ደደብ ነው። በዚህ ልክ እየተናቃችሁ በዚህ ልክ ይሄን ያክል የንቀት ጥግ እያሳዩአችሁ እናንተ ልጅ ለራሳችሁ አትሆኑም። ሚዲያ እንደሚዲያነቱ ምንም ነገር ሰርተው ይብሉ። ልክ እንደ ታኩር ማለት ነው። እናት ከተባለች እኮ እናት የሁሉም እናት ናት። የታኩርም እናት እኮ እናታችን ናት አይደለ? ታኩር ግን ችግሩን የተናገረው እናቴ እንደዚህ በችግር ነው ያሳደገችኝ ያለው ቃለ መጠይቅ ከተደረገለት ፍምስናውን ካገኘ በኋላ ሰይፉ ኢቢኤስ ላይ ነው የተናገረው እንጂ ከዛ በፊት ለራሱ እየተፍጨረጨረ እያደገ እየሰራ ለራሱ አይናገርም ነበር፣ አላለቅስም ነበር። ግን ዛሬ ላይ ያለበትን እዩ። ካለምንም እርዳታ ካለምንም ለቅሶ ካለምንም የአረብ ሀገርን ሴት ማሳዘን በራሱ ተፍጨርጭሮ በእድሜ ትንሽ ነው። ከማንም የበለጠ እድሜ አይደለም ያለው። ግን ዛሬ ላይ እየደረሰበትን ነው። አልሐምዱሊላህ። የትኛው ወሎዬ ነው እስኪ ታኩርን እንደምሳሌ ወሰዱ። ሌላውንም ዩቲዩበር እንደምሳሌ መውሰድ ትችላላችሁ። የትኛው ወሎዬ ዩቲዩበር የትኛው ወሎዬ የሶሻል ሚዲያ ተጠቃሚ ነው እስኪ የአረብ ሀገርን ሴት አጭበርብሮ እኔ እንደዚህ ተቸግሬያለሁ ታምሜያለሁ ብሎ የቀለደባት የተጫወተባት ያጭበረበራት ገንዘቧን የበላት የትኛው ወሎዬ ነው? የኛዎቹ ወሎዬዎች ምን ያክል ለኛ እንደሚያስቡ እንደሚጠነቀቁ እና የቱን ያክል ለፍተው ምን ያክል ለፍተው ደክመው እንደሚሰሩት ሌሎቹም ሚዲያውን ደክመው ለፍተው ይስሩ። ስራቸው ሸር ልናደርግላቸው እንችላለን። ግን ሲያጭበረብሩን ግን ኖ ማለት አለብን። እንዴት እንደዚህ ታደርጋላችሁ ማለት አለብን። በቃ እንደ ታኩር ሆነው ይስሩ። ማንም ሰው ተፍጨርጭረው ይስሩ ይደጉ፣ አይመለከተንም። ግን በዚህ ልክ የሰው ንቀት እያሳዩ በራስ ላይ እየቀለዱ ጤናን የመሰለ ነገር እንዴ! ይሄ እኮ ከፈጣሪ ጋር ለራሱ እኮ ያጣላል እንዴ! አንዷ ዛሬ ማለት ነው ሌላ ቦታ ምን ብላ ኮመተች ስለዚች ልጅ ማለት ነው። እኔ እናቴ ሞታብኛለች፣ እቺ ልጅ ደግሞ እናቷን ማስደሰት ትፈልጋለችና እባክህ አለች። እንግዲህ ባለፈው ያገኘችው ልጅ ማለት ነው። እባክህ ሄዳህ አብረህ ቪዲዮ አሰራት ለእናቷ ስትል የእሷን ደስታ የእሷን ውጤት ሳይ እኔ በሷ ውስጥ ደስታን አገኛለሁ። ይህን ያክል እያሰቡላት በዚህ ልክ የንቀት ጥግ ምን ይሉታል? እና አንዳንዶቻችሁ ሲመታችሁ ቅናት አንጨረጨርሽ። እኔ በማን ነው የምቀና? አልሐምዱሊላህ አልሐምዱሊላህ የወጣሁበትን አልረሳም። ቤተሰቦቼን እኔ ስለ ቤተሰብ ለቤተሰብ እንደዛ አረኩኝ ብዬ ማውራት አልወድም፣ መናገርም አልፈልግም። ግን አንዳንድ ሰዎች እንድናገር አስገደዳችሁኛል። እኔ ቤተሰቦቼን ማለት ነው ከማንም በላይ አንቀባርሬ የማኖር ሰው ነኝ። ገጠር ለገጠር ስንት አፈር ደሜ ግጭ ያደግኩ ልጅ ነኝ። ግን ዛሬ ለቤተሰቦቼ ገጠር አይደለም የሚኖሩት። አልሐምዱሊላህ ዝንጥ ያለ ቤት ሰርቼላቸው አልሐምዱሊላህ በቃ እዛ ጋር ነው ማኖራቸው እያኖርኳቸው ያለሁት። ተግባባን። እኔ ወላሂ ማውራት አልፈለግኩም። አሁን ለራሷ ፍይት ተንተባተበ ነው እንደዛ አይነት ነገር ማውራት ደስ አይለኝም። ግን በቃ እንደወራ አስገደዳችሁኝ። ያንን ደግሞ ሰርቼ በዩቱብ አይደለም ለዛው
በዩቲዩብ አይደለም እንደዛ አጭበርብሬ ያልቅሽ ምናምን አይደለም። ሰርቼ ማዳም ቤት አፈር ደም ግጬ ቤተሰቦችን ቀይራ አንቀባርሬ ያኖራሉ ከማንም በላይ። ስለዚህ እንደገና ደግሞ ሲቀጥል እኔን ከማንም ጋር ታወዳድሩኝ እሺ? እኔ ከማንም ሴት ጋር መወዳደር ሴት አይደለም። እኔ ነኝ፣ ለዛውም ደግሞ ተራ ዩቲዩበር ሴት ጋር ማለት ነው። እሺ አይመጥኑኝም። እራሳችሁን ከሰው ጋር የምታወዳድሩ ሰዎች ናችሁ በነገራችን ላይ ሌላን ሴት ከሌላ ሴት ጋር የምታወዳድሩት። ስለዚህ እናንተ ናችሁ፣ እነዛም ሰዎች እነሱ ናቸው። እኔ ግን እኔ ነኝ፣ ከማንም ጋር ታወዳድሩኝ እሺ? ይሄ የዘቀጠ አስተሳሰብ ነው። ስለዚህ እኔን ከማንም ጋር ስታወዳድሩ በጣም ነው የምታስጠሉኝ። የምሬን ነው። የእናንተን ዝቅጠት የእናንተን ትንሽነት ነው የማየው በዚህ ንግግራችሁ። ይቅርታ አድርጉልኝ፣ ሁላችሁንም አይደለም ግን እዚህ ጋር መጣችሁ ኮሜንት የምትሰጡኝን ኮሜንት ታውቃላችሁ። ለእናንተ መልስ ነው ይሄ ማለት ነው። ስለዚህ እንዳጠቃላይ ከመጭበርበር ውጡ። ይህች ግለሰብ ብቻ አይደለችም፣ ሌሎችም አሉ። መርዳት ካለባችሁ ደግሞ በደንብ አጣሩ፣ መረጃ አውጡ። ዝም ብላችሁ በነፈሰበት አትነዱ፣ ሁልጊዜ አትጭበርበሩ። በጣም ይደብራል። ቤተሰቦቻችሁን ቀይሩ። መጀመሪያ ለራሳችሁ ሁኑ። መጀመሪያ እናንተ መች ሞላላችሁ? እናንተ መች ተቀየራችሁ? መልሳችሁ ሄዳችሁ እኮ ለሀገር ሸክም ለቤተሰብ ሸክም ነው እኮ የምትሆኑ ሸክሞች። ሌላው ደግሞ አንዳንድ ሰዎች ለምን በራስሽ አይዳ አትመጭም? በሰዎች አይዳ ለምን ትመጫለሽ? ሁልጊዜ ስለሰው ነው የምታወሪው የምትሉ ሰዎች ማለት ነው። እንኳን እኔ ይቅርና አሜሪካ አውሮፓ ተቀምጠው ኑሮ ደልታቸው ተንደላቀው ቁጭ ብለው የሚያወሩት እንደኔ አይነት ወሬ ነው እንዴ? እኔማ ምን አውርቼ ባፋቸው ሲጸዳዱባቸው አይደል እንደሚውሉት? ስንት ሐሜት ሲያላምጡ አይደል እንደሚውሉት? ለምን ታዲያ እነሱ እንደዛ አትሏቸውም? ለምን ትከተላቸዋላችሁ? ናፈቃችሁን ኑልን በዚህ ሰዓት እያላችሁ አይደል እንደምትለምኗቸው? እኔ ለማገኘው ዶላር እናንተ ለምንድን ነው እንደዚህ የምትሆኑት እስከምትባሉ ድረስ ማለት ነው። አናቃችሁም እንደዚህ ቀጥል አይዳ ከተባለ እርግጥ እኔ አይዳ ስላለኝ መስራት ስለምፈልግ ነው ዩቲዩብን የከፈትኩት። ግን አይዳ ከተባለ ይሄም አይዳ ተባለ እኔና እናንተ የምንከተላቸው ዩቲዩበሮች የሚሰሩት ባይዳ ነው እንዴ? ይሄም አይዳ ተባለ ከሌና ገባች ከሌና ፈቀደች ከሌ ተፋታች። ይሄ አይዳ ነው ለእናንተ? አይዳ ነው? ቀላል እኮ ነው እንደዚህ። አይዳ ከተባለ ይሄ በጣም ሲምፕል ነገር ነው። ግን ይሄ አይዳ አይደለም። እሺ አይዳ አታውቁም እናንተ።